ሰላም ሰላም ውዶቼ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ለወሳኝ ቁም ነገር ነው የመጣሁትኝ። ዛሬ የመጣሁበትኝ አላማ እናስታውሳለን። በእድም ለታ የሆነ ቪዲዮ ሰርቼ ነበር እዚህ ዩቲዩብ ላይ ማለት ነው። ያንን ቪዲዮ ፕራይቬት አስቀምጨዋለሁኝ። ምክንያቱም ቃልዬ አንቺ የተናገርሽው እኮ እንደዚህ ነው ተብዬ ብትጠይቁኝ አውጥቼ እኔ የተናገርኩት ቃል የተናገርኩትም ይሄ ነው ብዬ እንደ ማስረጃ ይጠቅመኛል በማለት ነው ፕራይቬት ያስቀመጥኩትኝ። ከዛ ባሻገር ደግሞ ዩቲዩብ ላይ የተፖሰተ ነገር አይደለትም፣ ፕራይቬት ነው የሚቀመጠው ህጉ ስለማይፈቅድ ማለት ነው። እና ዛሬ የዊዘርን እውነታዎችን እና ሌላው ነገር ደግሞ በጣም ያሳቀኝ ነገር እመቤት የማርያም በምታውቀው አንቺ ቃልዬ በሀይሚዬ ላይ ድራማ ሰርተሻል። አንቺና ሲስ ትገናኛላችሁ፣ ሲስና አንቺ ጓደኛ ናችሁ፣ ጭራሽ አልተጣላችሁ ምናምን ሰው እየገደላችሁ ጓደኛ ታደረጋችሁትማ በጣም ጥሩ ነው። ኢትዮጵያ ላይ የገደሉ ገዳዮች ሁሉ መልሰው ይገናኙ ነበረ ማለት ነው። እና እየተፈላለጉ ራሳቸውን ነው ሲያጠፉ የምናየው ማለት ነው። እርስ በራስ ሲጠፋፉ እያየን ያለ ነው። ነገር ግን የወይዘርን እውነታዎችን በቅደም ተከተል አስቀምጣለሁኝ። ለምንስ በምንስ ምክንያቱን እንዴት እንደተናገርኩ እንዴትስ ልሰድባት እንደቻልኩኝ የኔም አለመረጋጋት አለ እዛ ጋ። ይህንን ቪዲዮ ግን ሙሉን እንድታዳምጡት እፈልጋለሁ። በተለይ ሀይሚን እንወዳታለን፣ እኛ የሀይሚ እህቶች ነን። ቃልዬ ድራማ ሰርታለይ ብላችሁ እኔ ላይ ወቀሳ ያነሳችሁ በተለይ እናንተ እና ዊዘርዬ ይህንን ብታዳምጡት ደስ ይለኛል። ሙሉን ቪዲዮን እዛ ጋ ሌላ ዩቲዩብ ላይ የተጫነውን እዚ ጋ አምጥቼ ባስገባው ደስ ይለኛል። ነገር ግን እንደ አንድ ዩቲዩብ ህግ ሌላ ዩቲዩብ ላይ የተጫነ ቪዲዮ እዚ ጋ መለጠፍ አይቻልም። ነገር ግን ደግሞ ያ ቪዲዮ ሆነ ያንን ደግሞ ይሄንን አድምጪው እንዴት ዊዘር እንደዚህ አማራ ብላ ትናገራለይ ብላ ሼር ያደረገች ልጅ ሊንኩን ማለት ነው ብታጠፈውም እኔ ግን ዩቲዩብ ላይ ቀድሜ ስላየሁትኝ ዩቲዩብ ስቶሪ ላይ ሴፍ ሆኖ ስለሚቀመጥ ገብቼ ያሉትን እውነታዎች ትናንትና ሙሉ ለሙሉ አዳምጬ ሙሉ ለሙሉ አለማዳመጤ እና ለነገር መቸኮሌ ነው እዚህ ሁሉ ጣጣ ውስጥ ሊከተኝ የቻለው። ማስቀየም የማልፈልገውን መናገር የማልፈልገውን ሰው በራሴ አንደበት ያመሰገንኩትኝን ሰው በራሴ አንደበት ያደነቅኩትኝን ሰው በራሴ ዩቲዩብ ቻናል ላይ መሳደቤ ለእኔ ራሱ በጣም ደብሮኛል፣ እውነት ለመናገር ያክል ማለት ነው። እኔ ዊዘርን በራሴ አንደበት ያደነቅኳትኝ ደጋግሜ ያመሰገንኳትኝ ሰው ናት። ነገር ግን ደግሞ አንድን ቃል ይዞ ተንጦልጥሎ ሰውን መናገር ዋጋ ያስከፍላል። እንግዲህ ነገሩ እንዲህ ነው፣ ሁላችንንም እናውቃለን። ዊዘር ከሲስ ጋራ ችግር አለባት ይመስለኛል። ቀደም ሲል ዊዘርን ሲስ ሰድባታለች። የሰደበቻትንም ስድብ ባላዳምጠውም፣ ነገር ግን ዊዘር ስላዳመጠች አዳምጠው መልስ ሰታበት ነበረ። በሰዓቱ ንግግር ችለሽ ነው ወይ? አንቺ ንግግር አውቀሽ ነው ወይ? አንቺ እንዴት እንደዛ እኛን ታያለሽ ምናምን የማለት የመበሻሸቅ መንገዶችን ስትመልስላን ነበረ ዊዘር። እኔ እንደነገርኳችሁ ሲስ ያለችውን አላዳመጥኩትኝም፣ የተሳደበችውን ስድብ ማለት ነው። ዊዘር ግን ስትመልስላት የነበረውን ቃል ነው። ነገር ግን በዛ መሀል ንግግር አታቁም ብላችኋለኝ መሰለኝ ሲስ ማለት ነው። ንግግራችሁ ሁሉ ምናምን ብላ ጀጀ ሳታረጋ አይቀርም ነው ዊዘሩን ማለት ነው፣ ሲስ ተብዬዋ ማለት ነው። አንቺ ንግግር ችለሽ ነውን? መልስ ስትሰጣት ዊዘር ማለት አንቺ ንግግር ችለሽ ነውን? አንቺ እኮ የመጣሁትኝ ከአማራ ክልል ነው መጣሁ ያልሽው። ስንት እዛ ገበሬ
ማህበረሰብ የተጎዳ ሰው እያለ የተቸገረ ሰው እጅ ነው ያልኳት ያለችው ዊዘር እንደዛ አይደለም ያለችው። ስንት እዛ የሚሰቃይ ማህበረሰብ እያለ አንቺ እዚህ ቁጭ ብለሽ ለወንድ ታለቅሻለሽ ብላ ነው ያቆመችው ዊዘር ማለት ነው። ይሄንን ሙሉውን ደግሞ ያዳመጥኩት ትናንትና ነው። እመቤቴን ነው የምላችሁ ትናንትና። ነገር ግን ደግሞ በሰዓቱ እኔ ያ ሊንክ ሼር እንደተደረገልኝ ያዳመጥኩት አማራ ብላ ተናግራለች የምትለዋን ቃል ብቻ ለማዳመጥ ያንን ቪዲዮ እስክሮር በቃ ያችን ቃል ብቻ ለመስማት ማለት ነው። ምክንያቱም ከአንድ ከማትጠብቁት ሰው እንደዚህ ያደርጋል ብላችሁ ከማትጠብቁት ሰው ያማችኋል። በተለይ ደግሞ ቤተሰቦቻችሁ በአሁኑ ሰዓት ስቃይ ላይ ያሉ እንግልት ላይ ያሉ እየተፈናቀሉ ታውቃላችሁ አማራዎች። እኔ በስደት ሀገር ሆኜ ብዙ ነገር አጥቻለሁኝ፣ ግን ስብራቴን ሚዲያ ላይ መናገር አልፈልግም። ምክንያቱም የኔን ውድቀት የሚፈልጉት ሰዎች ስላሉ፣ የኔን ማዘን የኔን ለእሶ የሚፈልጉት ሰዎች ስላሉ እኔ ያንን ነገር ወጥቼ መናገር አልፈልግም። እና ዊዘር ግን በሰዓቱ አማራ ያው በአማራ ላይ በባህላዊ ማለት በንግግሩን ጀጅ ለማድረግ ፈልጋል። እንዴት እንደዛ አማራ ስላለ ምናምን ብዬ በሰዓቱ ራሱ በጣም ተናድጄ ትክታክ መንደር ሄጄ ለመጀመሪያ ጊዜ የት ነው የተሰቀልኩት? ሰኑ ቤት ተሰቅዬ አንድ ሰው ልረግጥ ፈልጋለሁ አማራ ብሎ ተናግሯል፣ ማንን ነው የምትረግጭው ምናምን ነገር እያሉ እየጠየቁኝ፣ ከዛ ዊዘር ግብት ስትል እኔ ወጣሁኝ ከገስት ላይ ማለት ነው። ከገስት ላይ ወጣሁኝ። ታስታውሳለች እሷም ማለት ነው። ይሄንን ደግሞ ሀቅ እንትና አትለውም አትዋሸውም ዊዘር ራሱ። ከዛ ከገስት ላይ ወጣሁኝ። ከዛ የወጣሁበት ምክንያት ምንድን ነው? እዛ ጋር የሰኑ ቤት እንዳይበጠበጥ እኔ ዩቲዩብ ላይ መልስ ሰጣታለሁኝ፣ እናገራታል እንዲሷ ማን ስለሆነች ነው ምናምን ብዬ ተናድጄ እንደነገርኳችሁ ያ ሊንክ እንደተላከልኝ እስክሎር እንደዚህ እያሳለፍኩ ነው ያዳመጥኩት። ዊዘር ለዚች ለተንከሲሷ ለሲስ ቪዲዮ እንኳን ስታደርጊ ቪዲዮ ስትሰሪ የሆነ ድምጽ ይወጣብሻል፣ አንቺ የሆነ ነገር እያደረግሽ ነው ምናምን ለማለት የሄደችበት ርቀት ይሄ ቃል ሁሉንም ልብ ይሰብራል አይደለም? ይሄ ቃል ልብ እንደሚሰብር ስላወቅኩኝ ለምን እሷ ይሄንን ቃል ተጠቅማ የሲዝን ልታናድድ አይደለ? ለምን እኔ ዊዘርን አላናድዳትም ብዬ አንቺ ከነጭ ጋር ምናምን አንቺ እንደዚህ ምናምን እያደረግሽ ነው እንዲ ላይ በዛ ትክታክ ተሰቅለሽ የምታወሩ ብያታለሁ። ይቻ እንደበት ትታሰራለች። ነገር ግን ደግሞ እናንተ እንዴት ይቺ ሲሷ እንዴት ለሷ ጋራ አልተጣላሽም? እሷ እኮ የሰደበችኝ ሰው ናት። አይኖ የሰደበችኝ ብቻ ሳትሆን የገደለችኝ ሰው ናት ሲስ ማለት። መቼም የማረሰውን የእሷን ጠብ እኔና እሷ ፒስ ሆነን አይደለም። ነገር ግን እኔ ዊዘርን ላናድድበት ይሄኩበት ርቀት ነው። ጠቡ የተነሳው በእሷ በኩል ነው። ነገር ግን እዚች ጋር ልክ ሲስን እንደ ወዳጅ አርኬ ነው ሳወራ የነበረው። ሲስ ወዳጅ የሆነ አይደለም ታውቃላችሁ። ጠጉሬን እንደዛ የተመለጠ ለጥፋ ስታሳልቅብኝ ስትሰድበኝ ነበረ። እንዴት ነው ከዚህ ሰው ጋራ ሰላም አውርጄ ፈጥሬ ጓደኛ ልሆነው? ይሄ ሰው እኮ ነገ ቢያገኘኝ የሚገለኝ ሰው ነው አይደለ? የሆነ ጥቃት የሚፈጥርብኝ ሰው ነው አይደለ እንዴ? እንዴት ብታስቡት ነው? በመቤቴ ስም ድራማ ሰራች። ሲጀመር እሷ ከሲስ ጋር ጓደኛ እኔ እንኳን የሰደበኝን ሰው የተቆጣኝን ሰው ይሄ ተቆጥቶ የዛተብኝን ሰው እንኳን ጠንቅቄ የማቅ ሰው ነኝ። የምሬን ነው። በጣም ያሳዘነኝና ከምንም በላይ ያስለቀሰኝ ይሄ ነገር ነው። ከዛ ስብራቴ በላይ ተጨምሮ ማለት ነው። እና ዊዘር ማህበረሰብን ጀጅ ለማድረግ ፈልጋ አይደለም እንደዛ የሄደችው ርቀት፣ ለማንቋሸሽም ፈልጋ አይደለም። ነገር ግን ደግሞ ሲስ ለወንድ ከምታለቅሺ እኔ ማለት የፈለገችው ነገር እርጂ፣ ለወንድ አታልቅሺ፣ ቁጭ ብለሽ እዛ ጋር ለወንድ አታልቅሺ፣ እዛ ጋር ግን የተቸገረ ህዝብ አለ እርጂ ለማለት ይመስለኛል። ግን እርጂ አላለችም፣ ዊዘር አላለችም። እንደዛ የሚል ወሬ አላወራችም። ሊንኩም አለ፣ በፈለጋችሁት መንገድ ጠይቁኝ፣ እልክላችኋለሁኝ። ሪከርድም አርጌ ምህረት ትናንት ሰድባኝ ተቆጥታኝ
ያለውን እውነታ ተረጋግቼ ሙሉውን አዳምጬ እውነታ ካላት ዊዘር ወጥቼ እኔ ይቅርታ ጠይቃለሁ። ትክታክ ግሩፕ ክፈቺ ብያት ምህረት ትክታክ ግሩፕ ራሱ ከፍታ ነበረ። በዛ ለዋራት ገን እንትናን ፈልጌ ነበረ ዊዘርን ማለት ነው። ግን አልቻልኩኝም፣ የለችም። ቮይስ ሪከርድ ራሱ አርጊያለኝ። ገን ያለች መእድ ያለች ቲጂዬ አለች እና ሰኑም አለች እዛ ውስጥ ማለት ነው። እና የተናደድኩትኝ ማንም ሰው በአሁኑ ሰዓት እንደዛ። ሌላው ነገር ደግሞ አንቺ ከመቼ ወዲህ ነው ለህዝብ ተቆርቆረሽ የምታውቂው የሚልም ጥያቄ መጥቶልኝ እኔ ቤቴን ዘግቼ ሁሌ ደምን ባንድ አለቀስኩኝ ነው፣ ጦርነት ከተጀመረ ጊዜ ጀምሮ ማለት ነው። ይሄ ነው ብዬ መናገር አልፈልግም ሚዲያ ላይ እንደነገርኳችሁ። የተጎዳ የተሰበረ እኔ ለዊዘር የተናደድኩባት የተማረች ናት፣ አስተዋይ ናት። ስትመክረን አልነበረ? እንደገና ደግሞ ያመሰግንኳት ያደነቅኳት ሰው ነች። ምን ለማለት ፈልጋ ነው? ያንን ማህበረሰብ በንግግሩ ጀጅ ለማድረግ ፈልጋ ነው? ዊዘር ምን ለማለት ፈልጋ ነው እንደዛ ልትል የቻለችው ብዬ ተናድጄ ከሷ ስለማልጠብቅ ተናድጄባት ነው ያንን ቃል ለዚህ ለበስባሶ ለሲስ የተሳደበችውን ስድብ ለሷ አዙሬ ልናገራት የቻልኩትኝ እንደዛ ሊሄድ የቻልኩትኝ ያንን ቪዲዮ ስሰራው ደግሞ አስቤበት ነው፣ አቅጀበት ነው የሰራሁት ያንን ቪዲዮ ማለት ነው። ያንን ቪዲዮ አስቤበት አቅጀበት ነው የሰራሁትኝ። ችግሩ የኔ ችግር ደግሞ ለነገር መሮጤ። አያችሁ፣ ለነገር ስትሮጡ ህይወታችሁንም ታጣላችሁ፣ አይደለም ሰውን ማለት ነው። የራሳችሁንም ህይወት ታጣላችሁ። ነገር ለነገር ከምንሮጥ ምንድነው የተባለው? ምን መባል ተፈልጎ ነበረ ብለን ሙሉውን ነገር እናዳምጥ። እኔ ግን በዛን ሰዓት አማራ የምትለዋን ነገር ነው ሪከርድ አድርጌ ያወጣሁትኝ። ያቺ ደግሞ ሼር ያደረገች ልጅ እንደዚህ ብላ ነገሩን አቀጣጥራ ሊንኩን ደልተዋለች። ትናንትና ወደ ራሴ ስመለስ ስረጋጋ ዩቲዩብ ስቶሪ ላይ ስትገቡ የሆነ ቪዲዮ አይታችሁት ጀምራችሁት ስትተውት ማለት ነው ዩቲዩብ ስቶሪ አለ። ይሄ ዋች አወሩ ጋ ማለት ነው። ዋች አወር የምናጠፋበት እዛ ፕላይ ላይ የሚለው ሴፍ አድርጎ ያስቀምጧል። ቪዲዮ ያየነውን ማለት ነው። በኢሜላችንን ስንነካ ይቺ ኢሜላችንን እንትን ፊደሏ ከስልካችን ስር አለ። እሱን ነክተን ስንገባ ሴፍ አድርጎ ያስቀምጧል ያንን ቪዲዮ ማለት ነው። አዳምጠን እያዳመጥን ልናዳምጥ የጀመርነውን ቪዲዮ ሴፍ አድርጎ ያስቀምጠዋል። አዳምጠንንም የጨረስነውን ሴፍ አድርጎ ያስቀምጠዋል እዛ ውስጥ ማለት ነው። እኔ እዛ ውስጥ መጣልኝ ትናንትና ማለት ነው። እዛ ውስጥ ገብቼ ለምን አላይም ብዬ የሚለው ነገር መጣልኝ። ከዛ ገብቼ ሙሉን አዳምጬው ነገር ግን ለወንድ ተቀምጠሽ ለምን ታለቅሻለሽ ነው ያለችው ዊዘር። አማራ የሚለውን ቃል ጨርሳ ለወንድ ተቀምጠሽ አንቺ ታለቅሻለሽ ነው ያለው። እና ይቻ አንደበት ነገ የምትታሰር ናት አይደለ? እና እኔ መረጋጋት ነበረብኝ። ለምን እንደዛ ልትል ቻለች ብዬ ማለት ነው። እና ይህንን ማህበረሰብ ጄጅ ለማድረግ ፈልጋ ነው። ለምን እንደዛ ልትል ቻለች? እንዴት አማራ ብላ እንትን ትላለች? ምን ማለት ፈልጋ ነው? ምክንያቱም ተናደድኩኝ ከሚባለው በላይ ነው የተናደድኩትኝ፣ ከሚባለው በላይ ማለት ነው። የቆሰላችሁ የደማችሁ ሰዎች ታውቁታላችሁ ስሜቱን። የሆነ ነገር ስትባሉ የሆነ ቁስል መጥረቢያ የበዛበትን ማህበረሰብ ላይ እንዲህ ምን ማለት ፈልጋ ነው? በንግግሯ ዊዘርን ጀጅ ካደረገቻት እንዴት ታዲያ ብሔረሰቡ ውስጥ ትገባለች? ዊዘር ከሷ ይሄ ይጠበቃል ምናምን ብዬ በቃ በጣም ነው የተናደድኩትኝ። በጣምም አልቅሻለሁኝ። እንደምታዩ ድምጤ ራሱ ተቀይሯል። እግዚአብሔር ነው ከሚባለው በላይ ነው ያለቀስኩትኝ ማለት ነው። ከማጠብቁት ሰው እና እሷን ራስሽን ሁኒ፣ ለወንድ አታልቅሺ፣ ቅድሚያ ለሚሰጠው ነገር ቅድሚያ ስጪ ለማለት ፈልጋ ነው ዊዘር እንደዛ የሄደችበት ርቀት። በዛ አጋጣሚ ለዚህ ለተናገርኩት ለተሳደብኩት ስድብ ዊዘር በጣም ይቅርታ ማለት ፈልጋለሁ። ከሷ ጋር ደግሞ ድራማ ሰራሽ ለሃይሚ ላይ ላላችሁት ፈጣሪ ይቅር ይበላችሁ። የውስጤን ቅዱስ ሚካኤል ነው የሚያውቀው፣ የኔን የውስጤን ማለት ነው።
ምን እንደምላችሁ አላቅም። የገደላችሁ ሰው ጋር አብራችሁ ሊገላችሁ የተዘጋጀ ሰው ጋር አብራችሁ ከሆናችሁ እናንተ ራሳችሁን አትወዱትም ማለት ነው። ራሳችሁን አትወዱትም ማለት ነው። በዚህ ዙሪያ እኔ ማብራሪያ ባልሰጥ ደስ ይለኛል። እኔ እሷን እማቃት በቡርኬና በሀይሚ ነው። እማቃትም ሚዲያ ነው። ከዛ ውጪ የትም አላቃትም። የትም ጭራሽ በአካል ታውቃታለች ጓደኛዋ ናት ምናምን ብላችሁን ያወራችሁት። እኔ መብርሃንን በአካል አላቃትም። የእናቴን አይን ያሳየኝ። እኔ በአካል ሲስን አላቃትም። ብሩኬና ሀይሚ አስተዋውቀውኛል እሷን በሶሻል ሚዲያ ላይ። ከዛ ውጪ እኔ ምንም የማውቀው ነገር የለም። በሶሻል ሚዲያ ነው እናንተን እንደማውቃችሁ ሲስንም የማውቃት እና ይተዋወቃሉ ብለን ድፍን ብለን ማውራት ጥሩ አይደለም። ሲስ ለእኔ ስንት ሰው እንዲሰድበኝ ያረገች ሰው ናት። ስንት ነገር ማለት ነው። እኔ ከሲስ ጋር የሆነ ሰዓት ላይ ቪዲዮ እየተመላለስን እየሰራን ነበረ። ሀይሚ ላይ ያላት አመለካከት በጣም የወረደ ነው። እንዴት ሴት ሆና እንደዚህ ታረጋለች ብዬ እየተናደድኩባት ብዙ ነገር እላት ነበረ። ሌላው ነገር ደግሞ አንድ ማጥራት የምፈልገው ነገር ቢኖር እዚህ ጋር መጨመር የምፈልገው ነገር ምንድነው? የሆነ ቤት ትክታክ ላይ ተሰቅዬ ገኒና ዊዘር ላይ ሂዱባቸው ብዬ ነበረ። እኔ ይሄ ገኒ የሚለው ቃል አምልጦኝ ነው። ምክንያቱም ገኒ ምንም ያላጠፋኝ ሰው ናት። አብጄ ነው እንዴ ምናምን ነገር ብያለሁ ለራሴ ማለት ነው። በዛ አጋጣሚ ገኒዬ በጣም ማከብርሽ ሰው ነሽ። በዚህ ንግግሬ ከተቀየምሽ በጣም ይቅር በይኝ እግዚአብሔርን። ሌላ እኔ ምንም ያደረግሽው ነገር ኖሮ አይደለም። ሾጥ አድርጎኝ ነው እንደዛ ያልኩት። የዊዘር ጓደኛ ስለሆነች በቃ ሌላ እንደ የሆነ ስትናደዱ የምታረጉትን ነገር አታውቁም። እዛ ጋር ወሬ እንኳን ሲያወሩ አብረው ገንዬ ቆይ እኔ ላውራ ተባብለው እዛ ጋር ተወሳስቀው ነው ላይቭ ላይ የሚያወሩትና በቃ እንደዛ ነው ይሄ የተፈጠረው ነገር። ይሄ ነው እውነታው። እና ይሄንን እውነታ ለማስረዳት ዋትስአፕ ላይ መእዲን አውርቻት ነበረ። መልስ አልሰጠችኝም። ቲክታክ ላይ ደግሞ ምህረት ግሩፕ ከፍታ ነበረ። ያው ምንም እንትን ሊል አልቻለም።